ያላሰብከው ነገር ሲፈጠር እንደዚህ ቴንሽን ስለሆንኩኝ ነው ያልገባሁት። ያው ሚስተካከል ነገር አይደለም። አይ ምንም ሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ። ምን አውቃለሁ ሰያ እያሉ አላስቀምጡኝም። ጆከር ያቃላሉ ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረዋል። እሺ ጠብቀኝ ነው ነው ደውሉለት፣ አዋሩ፣ ጠይቁት። ፖስቷል አይደል? አላያችሁትም? የፖስተው ኦኬ እሺ ማይ ሌላን ሰው ያ ሰውዬ እዚሁ ካላስ በቃ ፌቢታይ እሺ በእናትህ ተይ በቃ ካላስ ከተረዳችሁኝ በቃ ዝም በሉ። ምንም ነገር እንዳልል ብቻ አርዱ። አበቃ ካላስ ምንም እንዳልል አድርጉ በስ አለቀ በቃ። ወደሻል ልብሱ ማረግ ያ ሰውዬ እዚህ ሆኖ ከሰሰው ታዲያ ለምን አያጣሩም? ባለኬዙ የህግ አካል ካሉን ማንኛውም ሰው መናገር አይችልም። ስለምንድን ስለዚህ ሀገር ህግ እኮ አልተናገረም። ስለዚህ ሀገር ህግ፣ ስለዚህ ሀገር ፖለቲካ እኮ አላወራም። ኤምባሲው ምን ይሰራል? ይሄ ልጅ እኮ ወንጀለኛን ህገወጥ መንገድ የሚያሰማሩ ወንጀለኞችን ያጋለጠው ኢትዮጵያ ኤምባሲ ምንድነው የሚሰራው? ኮሚኒቲ ምን ያደርጋል? ከለላ ካላደረገ ለኢትዮጵያውያን ምንድነው ስራው? ኤምባሲው እዚህ ላይ ተናግሬያለሁ። ሰያ የምትሉ ሰዎች ጨርሻለሁ ተናግሬ ነገር ምን እንደተፈጠረ አላወቅንም፣ ገና ነን። እንደው የሆነ ነገር እንኳን ቢፈጠር ፈጣሪ የተሻለ ነገር አስቀምጦለት ነው። የተሻለ ነገር ሊሰጠው ስላሰበ ነው። ለበሰላም እንደዚህ ነው እንግዲህ። እሱን መጠየቅ የምትፈልጉም ካላችሁ መጠየቅ ትችላላችሁ። እንግዲህ እየሰማችሁት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ እየሰማችሁ ነው አይደለ ቤተሰቦች? እና እንግዲህ ዱዓ ነው። በዱዓችሁ እንዳትረሱኝ። ዱዓ አድርጉለት። በዱዓ እንዳንረሳሳ እያለ ነው። እስኪ የምትለው ነገር ካለህ በላቸው። እስኪ ሌላ ነገር አይ እኔ ያው እንግዲህ ላስረዳችሁ ብዬ ነው። ዙሮ አለሁኝ ታስሯል ምናምን የሚሉት ያው መታሰር አልታሰርኩም፣ ግን ያው እንዳልኳችሁ እንደዚህ ነው። ኢንሻአላህ አልহামዱሊላህ እሱ አላህ ያመጣው አላህ ያለው ነው የሚሆነው። በይበልጥ ደግሞ አስረዳችኋለሁ ካለው ኢንሻአላህ። አብዱሲን ጓደኞቹን አስገባለ ሳይመጣ አይቀሩም መሰለኝ። እንዴት ናቸው? ናስር ሰላም ነው? ሰላም እንዴት ናችሁ? በእውነት ድምጽ ስለሰማሁ በጣም ደስ ብሎኛል። አመሰግናለሁ። ያው ጉዳዩ ትንሽ ልንገር ላብራራላችሁ የነውና ወደ ላይ ያልመጣሁበት ምክንያት ላይ የምሬ ነው። አልቅሻለሁ። በጣም ነው ያለቀስኩት የእውነት። እግዚአብሔር ይጠብቅህ። ግን አንተ ምን አድርገህ ነው ይሄን አክል? አቡዬ የኔ ወንድም የኔ ጌታ የኔ ንጉስ በጣም ያሳዝናል። ግን
አቡ ይሰማል የኔ ወንድም አቡ እኛ ከጎንህ ነን። ስልክህን የምናገኝበትን እግዚአብሔር ለምክንያት ነው ምን ይታወቃል ወይም የተሻለ ሀገር ትገባ ይሆናል። አቡዬ እንዴት ነህ የኔ ወንድም ደህና ነህ አባቴ? ሰላም ብያለሁ። ያለበት ቦታ አይሰማም አባ? ይሰማል። ሰላም ነው ወይ ሰያው? አቡዬ የኔ አባት ትናንትና እኮ በቃ እየጠየቅኩት ነበር እያጨናነቅኩት ነበር ልጁን ራሱ። አዎ እና ጉዳዩ እንደዛ ሆኖ እኔም ትንሽ ታውቃለህ አንዳንድ ጊዜ ያላሰብከው ነገር ሲፈጠር አንዳንድ ጊዜ ቴንሽን ስለሆንኩኝ ነው ያልገባሁት። ያው የሚስተካከል ነገር አይደለም። አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው የተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድነው ክሱ? ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ አስቀምጦልህ ሊሆን ይችላል ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ አዘጋጅቶልህ ነውና ምንም ነገር እንዳይሰማ ምንም ነገር በውስጥ እንዳትበሳጭ ያው ከፈጣሪ ጋር ብቻ ዱአ እያረክ ራስህን እንትን በል። ከዚያ ውጪ ግን ምንም አይዞህ ህይወት ነች ማለት አዎ ነው ታውቀ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልহামዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልহামዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ይላል። በምንድነው ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም እና ሰው ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ ያው ምንም የለ ዝም ብሎ በቃ ጣሩኝ አድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። እኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህም ይጠብቅሃል። የተሻለ ነገር ይመጣል ኢንሻአላህ። እንግዲህ አንድ መጥፎ ነገር አይመጣም ከኋላው ኸይር ያዘ ቢሆን እንጂ ላለው ሀገራችን ሰውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሰያው ዞሮ ሀገሩ አይሆንም ነበር። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎናል። አንኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተገባርጎሃል ማለት በዚህ በተወሰነች ጊዜ ውስጥ በቃ ጥሩ መልካም ነገር ዘርተሃል። የዘራኸውን እቺ መልካም ነገር የዘራሃት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞህ ኮንታክት አድርግ ከልጆች ጋር ዞሮ ካሉት ልጆች ጋር ግንኙነት እንዳታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እንዳታቋርጥ።
ካሉት ልጆች ጋር ለመገናኘት ሞክር። መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ ዞሮ እስኪ እንትን እንላለን። ሰያው እሺ፣ ብቻ አላህ ነው ያዛት፣ ፈጣሪ ነው ያዛት። ኢንሻአላህ ኢንሻአላህ። እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ የእውነት በፈጠራችሁ። ሁሉ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም